ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አሁንም በሌላ የመረጃ ጥርቅሞች ተመለስኩኝ። እንግዲህ የመጀመሪያው መረጃ የማገኘው ዘመድኩን በቀለ በእንዳልካቸው ዘነበ ዙሪያ ላይ የተናገረው ንግግር ነው። እንግዲህ እንዳልካቸው ዘነበ የነጻነት ወርቅነህ ሞትን በተመለከተ አንድ ጽሑፍ አጋርቶ ነበረ። በዛ ባጋራው ጽሑፍ እንግዲህ ለምን ጌታን ሳይቀበል ሞተ አይነት አንድምታ ያለው ንግግር ነው እንግዲህ እየተናገረ ያለው። ለዚህ ደግሞ እጅግ ሰፋ ያለ መብራሪያ በተለይም እንዳልካቸውን በተመለከተ ሰፋ ያለ መረጃን ዘመድኩን አጋርቶናል። እስቲ እንከታተለው። እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው። ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ እያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው የሚል ማለት ነው። ወንድማችን ቴክኒሻን ቶሎ ቶሎ ብታመጣልኝ ደስ ይለኛል። ተካተካ ብታደርግልኝ እንዳልክም ማለት ነው። አንተም ፈዘህ ከህዝቡ እኩል እንዳታየኝ እና ይህ ሰው ቤተክርስቲያኒቷ በህግ ከዚህ በኋላ መቅደስ መግባት አትችልም፣ ከዚህ በኋላ ዲያቆን ተብለ መጠራት አትችልም ስትለው ጓ አለና የት ነው እንደፈለግኩ መሆን የምችለው? የት ነው የኃጢአቴ ዋጋ ተከፍሎልኛል እንደፈለግኩ ልሁን? የት ነው ይሄ ስጋዬ እኮ ጃኬት ነው፣ በዚህ ስጋዬ እንደፈለግኩ መሆን ይችላለሁ፣ መርመጥመጥ ይችላለሁ። ሃሌሉያ ሞቶልኛል፣ ዋጋ ከፍሎልኛል፣ እኔ ጻድቅ ነኝ የሚባለው የት ነው አለ። ሲጠይቅ አገኝ። ነቢይ ጥሌ የሚባለው ናኛ ጋ ነው አለውና ወሰደው። ምን አለ? ሁሉ ሰው እያዘነ አሁን ሰው ሲሞት አለ በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለእሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ነው የድፍረት ጥግ እና ከመጡ 50-60 ዓመት የሆናቸው ሰዎች ኢየሱስ ክርስቶስ ማን እንደሆነ በጽሁፍ መጽሐፍ ቅዱስን ተርጉማ ደጉሳ ገልብጣ ያስቀመጠች ቅድስት ቤተክርስቲያንን እነዚህ ወጠጤዎች አሁን አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ፣ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ ኦርቶዶክስን እንዲሳደብ። ሌላኛው መረጃ ዮኒ ማኛ በፕሮቴስታንቱ ዓለም ያለውን እንቅስቃሴ ነው እንግዲህ መረጃ እያወጣ ያለው። እሱ እንደሚለው እንግዲህ ከግብረ ሰዶማውያን ጋር ግንኙነት ያላቸው ሰዎች የፕሮቴስታንቱን ዓለም የሚመሩ ግለሰቦች ይህን ድርጊት እንደሚደግፉ እንደሚያበረታቱ ነው እንግዲህ መረጃ እያወጣ ያለው። መረጃውን ብቻ ሳይሆን በማስረጃ ደረጃ ነው እንግዲህ እያቀረበ ያለው። እስቲ እንከታተለው። በሰው ሞት የምትሳለቁ አረመኔ አውሬዎች ናቸው። በክርስቶስ ካልሆነ ገነት አገባም እኔ ማስገባ እኛ ጋር ነው ገነት ያለው። ቱልቱላነት አያድንም። መኖርን በክርስቶስ መኖር እንጂ መደንፋት አያጸድቅም። ስለ ደነፋ አጸድቅም። እውነቱን እነግርሃለሁ። ክርስቶስን ትኖረዋለህ። ስትኖረው ታወራ ሌባ ነህ። ኢየሱስ ጌታ ነው። አብዛኛዎቹ ሌቦች ናቸው። ከነ ማስረጃው ነው ማመጣላችሁ። ማስረጃውን በደንብ እንድታዩት ነው። በደንብ ቀረጹ። እኔ ጋር ውሸት የለም። እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን፣ እነዚህም ከቤተ ክርስቲያኒቱ ጋር የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ከማጋ ከቤተ ክርስቲያን ጋር አብረው የሚሰሩ ኢትዮጵያ ካለው ከጴንጤዎች ጋር አብረው የሚሰሩ ማን እንደሆኑ ላሳያቸው። የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤሊዛቤት ሊታን ትባላለች።
ሉትራን ቸርች ኢን አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን በሀገሯ የት ከተገኙት አስተውሉ፣ ኢትዮጵያ ከተገኙት ኢቫንጀሊካል ጋር አንዷ ናት። ኢትዮጵያ ውስጥ እነዚህን ይዘው ይመጣሉ። ምኖች ሌዝቢያን ናት። ከኢትዮጵያ ቸርች ጋር ግንኙነት አላቸው። ማን እንደሆነች አሳያለሁ። እንደዚህ ናቸው። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ይህም ብቻ አይደለም። ይች ኤልዛቤት ኢንተር የተባለች ሴትና ቤተክርስቲያኗ የጾታ መቀየርን ወይም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ ምን የሚያደርጉ ናቸው? ትራንስጀንደር ለመሆን ገንዘብ ላነሳቸው ሁላ የሚያስቀይሩ ገንዘብ የሚደግሙ ናቸው። እኔ ጋር ውሸት አታመጣም አባቴ። ኢትዮጵያ ካለው ጋር ኢትዮጵያ ካሉ ቸርቾች ጋር ግንኙነት አላቸው። ትላንትና ዮኒ ማኛ ዋሽቷል ኤርሚያስ እያለ ነበር። ብራዘር እኔ የፕሮቴስታንት ጥላቻ የለኝም። ጥላቻ ቢኖረኝ አልገባ። ኢየሱስ የመዳኛ መንገድ ነው፣ ምንም ጥያቄ የለውም። በዚህ የሚቃወም አንድም ክርስቲያናዊ የለም። ኖበዲ። የእናንተን ጉድ ግን ዘረግፍልሃለሁ። እዚህ ጋር ደግሞ አንድ ወንድማችን በእርግጥም ሌላ ቦታ ቆይቶ ተመልሶ አሁን ወደ ኦርቶዶክስ ነበረ። ከዛ ሌላ ቦታ ቆይቶ አሁን እንደገና ወደ ኦርቶዶክስ ተመልሷል። መመለሱ እንደገና ደግሞ ኦርቶዶክሳውያን ይቅርታ መጠየቁ እሰየው የሚያስብል ነው እና በአንድ ወቅት እዚጋ እሱ የተናገረው ከንግግሩ እንደተረዳሁት በአንድ ወቅት ማህተሙን አውልቆ እንደነበረ እና ለምን እንዳወለቀ ሲናገር እጅግ በጣም የገረመኝ ነገር ምንድን ነው? ማህተሙን ያወለቀው እንግዲህ ማህተሙን አድርጌ የማየውን ነገር ከማደርግና ኦርቶዶክሶች እንደዛ አደረጉ ተብሎ በጅምላ ያው ህዝባችን በጅምላ መፍረድ ስለሚሆን ሃይማኖቷን ከማሰድብ ላውልቀው ብሎ ነው ያወለቀው። በእርግጥ ይሄ በጣም የሚገርም ነው። እጅግ በጣም የሚገርም ልብስ ተክህኖ ሁሉ ነገር እኮ ብዙ ነገር እኮ እያደረጉ ቆቡን ደፍተው ሁሉ እኮ ሃይማኖቷን የሚያሰድቡ አሉ እኮ አባቶች፣ ትላልቅ ክህነት ያላቸው ስልጣን ክህነት ያላቸው እና ይሄኛው ወንድማችን የተናገረው ነገር በእውነት እጅግ በጣም ብዙ ነገር ያስተምራል ብዬ ነው የማየው፣ እንደውም ለታላላቆቹ። እስቲ እንከታተለው። ለማንኛቸውም በቃ በግልጽ ማወራ ሰው ስለነበርኩ ነው እና ያ በግልጽነት ያወራኋቸው ነገሮች ያስቀየሟችሁ ሰዎች አላችሁ እና በተለይ የኦርቶዶክስ እምነት ተከታዮች ከልብ ይቅርታ ማለት እፈልጋለሁ። ወንድሜ ዘማርያም እንዳለው እዚህ ጋር ነቢይ ጥላሁን ክሬን አስበጥሶኛል እኔ አላልኩም። ሶፊ ቆራርጦ ለቲክቶክ እንዲመች ስለ ፖስተው ነው። በሰዓቱ ግን ሙሉ ፖድካስቱን የሚያያችሁ ሰዎች ትረዱታላችሁ ብዬ አስባለሁ። ማህተቤን አውልቄ ነበረ። ማህተቤን ያወለቅኩት ለምንድን ነው? በብዙ ጥያቄዎች ውስጥ ስለነበርኩኝ እንደገና በዛ ሁኔታ ውስጥ ሆኜ የማደርጋቸው ነገሮች ያው ማህተባችን አንገታችን ላይ ሲኖር ምንድን ነው የሚሆነው? የሆነ ጥፋት ስናጠፋ የሆነ ነገር ስናደርግ አይ ኦርቶዶክሶች ብለው በጅምላ የሚጨፈጭፉ ኦርቶዶክስን ለመናገር አሰፍስፈው ያሉ ሰዎች ስላሉ እኔ ጥያቄዎቹ ስለነበርኩ የምፈልጋቸውን ነገሮች እንዲመለሱልኝ እንዲሁም ብዙ ነገሮችን እያነሳው ስለነበር በዛ ሰዓት በራሴ ፍቃድ ማህተቤን አውልቄው ነበር። ምክንያቱም ኦርቶዶክስ ሆኖ የመኖር እንትኑ ላይ ስላልነበርኩ ጥያቄዎች ስለነበሩኝ በእኔ ምክንያት የምትሰደብ ሃይማኖትም ቤተክርስቲያንም እንድትኖር ስለማልፈልግ ማህተቤን አውልቄው ነበር እንጂ ሶፊ ቆራርጦ እንዳወጣው ጥላሁን ጋር ከሄድኩ በኋላ አይደለም ማህተቤን ያወለቅኩት። ለሰው ብዬ ያላደረግኩትም ለሰው ብዬም አላወልቀውም እና በሰዓቱ ግን ከልጅነት ጀምሮ የፕሮቴስታንት መዝሙር የመስማት ቸርች የሚሄድ ምናምን ልምድ ስለነበረ አድጎ ኦርቶዶክስ ሆኜ በኖርኩበትም ሰዓት ጥያቄ ፈጥሮብኝ ወደ ያልተገባ ነገር ሄጄ ነበር። ግን ደግሞ እግዚአብሔር በጣም እንደሚወደኝ የሚያወቅኩት በነዛ ሁሉ ለሱ ባልተመቸሁባቸው እግዚአብሔርን ባስቀየምኩባቸው ከቤቱ ከፊቱ በራኩባቸው ጊዜያቶች ሳይተወኝ ተከትሎኝ ከውድቀቴ አንስቶ አበርትቶ ዛሬ ላይ ሁሉ ጥያቄዎቼ እንዲመለሱልኝ አድርጎ በቤቱ እንድኖር አድርጎኛልና ይሄን ማህተብ መልሼ አንገቴ ላይ ሳስረውም ጥያቄዎቼ ተመልሰውልኝ አሁን ላይ ኦርቶዶክስ ሆኖ የመኖር ሜንታሊቲ ላይ ስላለው ጥያቄዎቼ ስለተመለሱ ኦርቶዶክስን ስለተረዳኋት በአቅሜ እግዚአብሔርም ስለረዳኝ ነው አሁን ላይ መልሼ ይህን ማህተብ ያሰርኩትና ማህተቡንም ሳወልቀው ኦርቶዶክስን የማይወክል ማንነት ላይ ስለነበርኩ ነው። ሳደርገው ደግሞ ኦርቶዶክስነቴን ተረድቼ አምኜበት መኖር ስለጀመርኩ ነውና እንደ ሰው የወደቅኩባቸው ጊዜያቶች ነበሩ። አሁን ደግሞ እግዚአብሔር አበርትቶኝ ተነስቻለሁና ወንድም ዘማርያም
እዚህ ቪዲዮ ላይ እንዳልኩ ተቆራርጦ ስለወጣ እንጂ ሙሉ ፖድካስቱ ላይ ያልኩት ማህተቤን የበጠስኩት የሚያወለኩት በራሴ በኦርቶዶክስ ላይ የነበረኝ ነገር የኔ መረዳት ደካማ ስለነበር በእኔ ምክንያት ቤተክርስቲያኗም ሃይማኖቷም መሰደብ የለባቸውም ብዬ ስላመንኩ ነበር ያወለኩት። አሁን ላይ ደግሞ እግዚአብሔር የልቤንም ስለሚያውቅ የእውነት ስፈልገውም እንደነበር ስለተረዳም ነው ብዬ አምናለሁና ከዛ አንጻር ነው ይህንን ለማለት ነው። አመሰግናለሁ። ሌላኛው መረጃ ጥር 12 ስለሚከበረው ዋናው በዓል ይመለከታል። ይህም መምህራችን ዶክተር ዘበነ ለማ እንደሚከተለው ገልጸውታል። እስቲ ተከታተሉት። ዛሬ ዋናው በዓል ምንድን ነው? ምን አላችሁ? ምርጫው ሁለት ላድርገው። ብዙ በዓላት በየዕለቱ አሉ። በነገራችን ላይ አንድ በዓል ብቻ እኮ አይደለም ያለው። አንድ በዓል ስናከብር እኮ ብዙ በዓል እናከብራለን። ለምሳሌ ወር በገባ በ6 ዋናው በዓል የማን ነው? የኢየሱስ ክርስቶስ ነው ዋናው በዓል። ተጨማሪ ደግሞ ሌሎች ቅዱሳን ይታሰባሉ አይደለም? ሰማዕታት ይታሰባሉ። እንደዚህ እኮ ነው በበዓሉ ላይ ብዙ በዓል። አሁን አንዳንድ ሰዎች ባለፈው በጣም ሲያነሱ የነበረው እኔንም አስተምሬያለሁ። እርግጥ ግን ገና እንዴት ጋር ይኖረዋል? ጾም ላይ ጾም እንዴት ነው? ገና ላይ ጾም አለ በእኛ ቤተክርስቲያን፣ ምንም ችግር የለውም። አንድ ጾም ለሁለት ሊሰጥ ይችላል። ለምሳሌ ረቡዕ ጾመ ድህነት ተብሎ ሌላ ደግሞ አብይ ጾም እዛ ላይ ሊጾም ይችላል። የነቢያት ጾም እሱ ላይ ሊጾም ይችላል። የሐዋርያት ጾም እሱ ላይ ሊጾም ይችላል። የፍልሰታ ጾም እሱ ላይ ሊጨመር ይችላል። ምንም ማለት አይደለም። ስለዚህ አያምታታችሁ። ዝም ብሎ ህጉን በተለይ ጽፌ ማሳያችሁ እናንተም በማየት ማወቅ እንደምትችሉ ልነግራችሁ ነው። አሁን ዘመኑ እኮ ብዙ ነገር እጃችን ላይ አለ። እጃችሁ ላይ መሆን የሌለበት ሁሉ ይሆናል። ለምሳሌ ቅዳሴ መጽሐፍ ምእመናን እጅ ላይ አያስፈልግም። ምን ያደርጋል? ያ በካህን እጅ ነው። ለእናንተ የሚያስፈልገው የቅዳሴ ተሰጦ ነው እንጂ ሌላ አያስፈልጋችሁም። ስለዚህ የሚያስፈልግም አያስፈልግ ነገሮች አሉ። እሱን ወደፊት ምንም እንደሆኑ እንማራለን። ማወቅ ጥሩ ነው፣ መማር ጥሩ ነው። እግዚአብሔር መንፈስ ቅዱስ ሚስጥሩን ለኔ ማስተዋሉን ለእናንተ ያድላችሁ። መልካም። ዛሬ ጥር 12 ቀን ነው። ጥር 12 ቀን የጥምቀት ማግስት ምንድን ነው? በዚህ ቀን የሚከብረው በዓል ዋናው ምንድን ነው? ምንም ጥያቄ የለውም። ዋናው በዓል ዛሬ ይሄ ዕለት የተሰየመው ታቦታቱ ሁሉ የቅዱስ ሚካኤል የሆኑ ታቦታት ያልገቡበትም ምክንያት የቃና ዘገሊላ በዓል አንደኛው ለሁሉም በዓል ይሆናል። ይሄም ጥር 12 ቀን ነው። ሁለተኛው በዓል ደግሞ ቅዱስ ሚካኤል ሊቀ መላእክት ነው። የትኛው ነው ዋና አብይ ስትሉ ቃና ዘገሊላ ነው። ሁለተኛው በዓል ደግሞ የቅዱስ ሚካኤል ነው። የቃና ዘገሊላ ዕለት ምን ሆነ? ቅዱስ ሚካኤል ዛሬ ምን አደረገ? የቃና ዘገሊላ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ያለው የእግዚአብሔር ቃል የሚነግረን ነው። እዛ ላይ የምታውቁት ነገር አለ። በሶስተኛው ቀን በቃና ገሊላ ሰርግ ነበረ። የኢየሱስ እናት በዛ ነበረች፣ ደቀ መዛሙርቱም ኢየሱስም በዛ ነበረ። ከዛ በኋላ ምንድን የሆነው? ወይን ጠጅ አለቀ። ሰውየው ተጨነቀ። እመቤታችን ልጇን አማለደች። እምትይኝ ሁሉ አድርጋለሁ፣ አንቺ ሴት ከአንቺ ጋር ምን አለኝ አላት። እሷም ልጄ የሚላችሁን አድርጉ አለች። 6 የድንጋይ ጋኖች ውሃ ተመሉ። እየቀዳችሁ ስጡ ሲላቸው የጣፈጠ ወይን ሆነ። ሰው ሁሉ አደነቀ ነው የሚለው። ደቀ መዛሙርቱም ይህንን ተመለከቱ። ኢየሱስ ክርስቶስ አምላካችን፣ መድኃኒታችን፣ ሕይወታችን የመጀመሪያውን ተአምር አደረገ።